አይደለም የታሰርኩ ናዛ አሰርኩ በኢየሱስ ክርስቶስ ስም የታሰርኩ አይደለም እየተማታህ እኮ አይደለም በጌታ በኢየሱስ ክርስቶስ እየተማታህ አይደለም እና ቆይ አዳምጠኛ አዳምጣ በጌታ በኢየሱስ ክርስቶስ ስም ቆይ ነገር እኮ አታውቁም እናንተ ችግራችሁ ይሄ ነው ትማታላችሁ እኮ እናንተ ትማታላችሁ አሁን እኮ እየመታኸኝ ነው እንዴ ካደ ቅድ ነው ካደ ግድ እየመታኸኝ አሁን እኮ አዳምጠኝ እየተማታህ ነው አዳምጠኝ በእናትህ በትህትና አሳምነኝ ትህትና አሳምናችሁ ይሄው ሰይጣን ነው ይተምናል ትህትና ይላችሁ ትህትና ቢኖራችሁ በዚህ አትማቱ እኮ ያዝ አዳምጠኝ ቆይ በዱላ እየተማታችሁ ነው አዎ እሺ ዱላ ምንድነው ጥቅም ቅዱስ ርሻድ አዶናይ ያሁ ኢየሱስ ጸባው ታማኑኤል በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጴንጤ ነኝ ቆይ እንዴ ጴንጤ ነኝ እንዴ ጴንጤ ያደርጋል እንዴ ይሄን ምን አውቃለሁ እንዴ ጴንጤ ያደርጋል ይሄን ለምን በግድ እኔ አደረኩልህ እምነት እኮ የግል አደረኩልህ ሀገር ነው እንጂ የጋራ እምነት የግል ነው እኔን በግዳውን ልትመልሰኝ ነው በግድ አደረኩልህ በግድ የሚደረግ ነገር አደረኩልህ በጌታ በኢየሱስ ክርስቶስ አደረኩልህ እሺ አሁን ምንድነው ቆይ አንተ ትንሽ ጠጋ አትልም እንዴ ምንድነው የጌታ መንፈስ እንዲኖርብህ አትፈልግም ወዴት ይጠጋ ከኔ ጋር አውሩ አይደለም ትንሽ ጠጋ ይበላ እንዴ ከኔ ጋር አሁን እኮ ከኔ ጋር ነው የምታወር ከሌላ ጋር አውሩ መንፈስ የለበትም አስመሳይ ነው እኮ አውሩኝ እኮ ሰው ያስመሳይ ነው ምን አሁን አንተ መንፈስ አለብህ በጌታ በኢየሱስ ቆይ እንዴ ታማትባላችሁ እንዴ አንተ መንፈስ አለብህ ታማትባላችሁ ወይ ታማትባላችሁ እንዴ አማተባችሁ እኮ አው ይሄው እየሳኩብህ አይደለ እንዴ አይደለማ በቃ እኔ እንደዚህ ነው በቃ የሰው ጥርስ ማርገፍ እፈልጋለሁ ግን እስካሁን አልተፈቀደልኝ ማን ቤተሰቦቹን እንዲ ላከሳስራቸው ነው ፈልገው የሰው ጥርስ ስታረግፍ ብር ታወጣለህ አሁን ታዘዛለሁ የምታዘዘው እንደዚህ ነው በትህትና እኮ ታዘዛለሁ ተለበል በስላሴ ስም ታዘዛለሁ በስላሴ ስም ታዘዛለሁ እሺ ቆይ አብ ወልድ መንፈስ በስላሴ ስም ወሬ አልፈልግም በስላሴ ስም አይደለም አብ ወልድ መንፈስ ቅዱስ በስላሴ ስም ታዘዛለሁ እሺ ታዘዛለሁ በልጂ ታዘዛለሁ እንጂ ታዘዛለሁ በላ እሺ በኢየሱስ ክርስቶስ ተቃጠል በናዝሬቱ በጌታ በኢየሱስ ክርስቶስ ተቃጠል ምን ነው ታዘዛለሁ እሺ በማን ስም አላውቅም በማን ስም እንደሆነ በማን ስም በስላሴ ስም እሺ በስላሴ ስም እታዘዛለሁ ምስጢሬን አወጣለሁ እናገራለሁ በል ተናግሬያለሁ አንዴ ሌላ የምናገረው ነገር አለ ምስጢር የለም በቃ የለም አው በቃ ሚስጥራችን ምንም ነገር የለም በቃ በኢየሱስ ክርስቶስ ስም ማመን ነው እኛ ጋር ምንም የተሰወረ ነገር የለም ስለዚህ በቃ ግልጽ ነው ህዝቡ መዳን አለበት ወደ ጌታ ተመለሱ ታዘዛለሁ እኮ ነው ይባለው እኮ በጌታ በኢየሱስ በስላሴ ስም አልኩኝ ሚስጥር አውጣ ለምን ትለኛለህ የምን ሚስጥር ነው የማወጣው ምን እንደሆን እንዴ ሚስጥርና ታውጣላ በኢየሱስ ስም አሰብ የመናፍቅ መንፈስ ነኝ እንዴት የመናፍቅ መንፈስ ነኝ በቃ መናፍቅ አይደለ እንዴ የምትሉን እኛን ስለዚህ በቃ የመናፍቅ መንፈስ ነኝ ለምን ገባህበት ልጁ ላይ በልጅነቱ ነው የገባኸው በልጅነቱ የትኛው ኢየሱስን ነው የምታመልኩት እኛ ያው ኢየሱስን ነው እኮ ኢየሱስ ክርስቶስ አንዴ ብቻ ፍታችሁ ነበር አንተ ልጸልይልና እስኪ ጸልይልህ በጌታ በኢየሱስ እዚህ ላይ 99 መንፈስ አለበት ኧረ ተው ላስወጣለት ቆይ ዝም በለው እንዴ በቦክስማ አይደለም በካራቴ ነው እኛ የምናውቀው እንዴት በካራቴ በቦክስ ምናምን አይደለ እንዴውጣል መፈወስ አትፈልግም ጆንሲና አንዳላታቀም እዚህ ጋር ያጋያላ የጌታን ቅባት አትፈልግም ኦ ሻላባራባዳ ጋባባ ሻማናባ ዛባ ውጣ በጌታ በኢየሱስ ስም አዘዋለሁ ከለኩ እኮ ነው በጌታ በኢየሱስ ስም ውጣ ቆይ አይደለም ይኸውላችሁ አሁን እኮ እናንተ አንድ ያልተረዳችሁ ነገር አለ እሺ ምንም አታረጉም ይሄ የውሸት ነው ይሄ የውሸት አዳራሽ ነው እንዴ
ይሄ የውሸት አዳራሽ ዋሻችሁ እኮ አዳራሽ ነው። ይሄ ነው አዳራሽ። የኛማ እንዴ ጴንጤቆስጤ ማለት ምን ማለት ነው? መንፈስ ቅዱስ የወረደበት ቦታ ነው። ስለዚህ ጴንጤ ትርጉም አለው። አንዳንዶቹ እኛን ለማሸማቀቅ ምናምን ይሞክራሉ። ጴንጤ እያሉ ነው እንዴ? ጴንጤ እኛ መንፈስ ቅዱስ ወርዶብናል። ከሚገርም ነገር ማለት ወረደባችሁ እንዴና ተራው የኔ ነው ተራው የኔ ነው። ኦ ሃሌሉያ ማሻባራባራ ኑ ላስወጣላችሁ የሁላችሁን መንፈስ ኑ በጌታ በኢየሱስ ክርስቶስ ውጣ በጌታ በኢየሱስ ያስመሳይ መንፈስ የሟርት መንፈስ የሟርት መንፈስ ነው ያለበት እሱ አይደለ? አዎ እስኪ አስወጡት። አትወጣም። አንዱን እንኳን እውነት አልተናገረም። አትወጣም በጌታ በኢየሱስ ክርስቶስ ስም። ኦ ኢየሱስ የሁሉ አዳኝ የሁሉ መጋቢ ውጣ በጌታ አትወጣም እንዴ? መቾት ውጣ። እያስመሰለ ነው። ምንም ተመካክራችሁ ነው። ማናማ እንዴ ና እስቲ አንዴ ተነስ። አይደለም አንዴ ተነስ። አዳም ስርዓት ያዝናል እንዴ? አልወጣም ማለት ቆይ አዳምጡኝ። ኖ ቆይ እናውራ መጀመሪያ። ምን አላችሁ? ተመካክራችሁ ነው ሲጀመር። ማን ጋራ? ከሱ ጋር ነው። ማናማ እናንተ ቆይ ምንድነው ሚካኤል ትላላችሁ? ሚካኤል እያላችሁ ማርያም የምትሉ እሺ ማርያም እንዴት ነው የምታማልደው? ቆይ እንዴት ታማልዳለች? እንዴት ልታማልድ ትችላለች? ማርያም ሰው አይደለች እንዴ? እሺ ሰው ነች አይደለችም? እኔ ማካ እናንተ ናችሁ መታቆ። እናንተ እኮ ችግራችሁ ነው። ማርያም ሰው ነች በቃ፣ ግን ጌታን ወልደዋለች በቃ። ስለዚህ ምንድነች ማለት ነው? ማርያም ሰው ነች። ሰውኛ ሰው ነች፣ ግን ማማለዳችን መላክ ነን አለን እንዴ? ማማለዳችን አሁን እንደምታወሩኝ ማን ናችሁ? ከኔ ጋር አውሩኛ። ከኔ ጋር እኔን እያወከኝ ማን? የኔ የመናፍቅ መንፈስ ነው። ቅድም ጴንጤ ነኝ አላልከው? ጴንጤ መንፈስ ነኝ አላልከው እኮ? የጴንጤ ያው መናፍቅ ያው ለካ መናፍቅ አይባልም። መናፍቅ አይባልም። ለምን ጴንጤ ነን በቃ። እንዴት ገባችሁበት ልጁ ላይ? እንዴ እናቱ ጴንጤ ነች እኮ አሁን። እናቱ ጴንጤ ነች፣ አክስቱ ጴንጤ ነች። እሱ ዝም ብሎ ጸሎት ያደርጋል ምናምን። እኛ ደግሞ አንፈልግ። ከእናቱ ነው የተዋረሳችሁት? እንዳይመሰክር እንይዘዋለን። እዚህ ድኗል። ብዙ ነገሮችን ቅዱስ ሚካኤል ተአምር አድርጎለታል። ግን ልክ ከመጣ በኋላ ብሩን አውቆ ስጥት ያደረግና ሂድ ብሩን ይሰጥና ይሄዳል። ውልቅ ይላል። እንዳይመሰክር አስራት በኩራት። አዎ በቃ ማን ናችሁ? ከእናቱ የተጋባችሁ ናችሁ? እናቱም አለን ከአክስቱም አለን። ጴንጤ ናት እናቱ? መናፍቅ ናት? ጴንጤ ነች፣ መናፍቅ አይደለችም እሷ። አዎ እንዴ እሷን በጣም ነው የምንወዳት። አሁን ራሱ ቤት ተከራይቶ ወጥቷል። በቃ ተወዷታላችሁ? ማንን? እናቱን። እና ታዲያ እሷን ካልወደድን ማንን ልንወድ ነው? በምን ስራ ወደዳችኋት? ብላ ጸሎት። ምን አልከኝ? እኔ ግን ቆይ ይሄ ሁሉ ህዝብ ምንድነው? ኧረ ቆይ ይሄ ህዝቡ ምንድነው? ዝም ብሎ የውሸት እኮ ነው የሚመጣው እኮ። ዝም ብሎ የውሸት ነው የሚመጣው። ሚካኤልን ፈልጎ አይደለም የሚመጣው። ዝም ብሎ የውሸት ነው በቃ። ጠንቋይ ለጠንቋይ የት ጋር ነበራችሁ? ስጠራችሁ ለምን ዝም አላችሁ? እኛ ልናጣለው ነበር የፈለግነው። ልናጣላ? ለምን? በቃ እንዴ የመናፍቅ መንፈስ ሆነ ታጣላለህ እንዴ? ጥርስ ምናምን ለማርገፍ ነበር የፈለግኩት የመጣችሁት። እና አርግፉኛ። ይሄም ሌላ ሰው ነው የምንፈልገው። ሌላ ሰው ካለ እንጣላለን። እናቴ ትሙት ማንንም ሰው ማለት እንደዚህ ማንንም ሰው እንጣላለን። ሌላ ሰው ላሳየህ እንዴት እንደሆነ ጠጋ በላ። ቀርበኸኝማ አይሆን ሳትቀርበኝ ነው ማሳየህ። ወዲያው ፍጥና አድርጌ ነው የምማታው። ፈጥኜ ነው የምማታው። እንዴት አድርጋ ሰው ሊጣላኝ ሲያስብ እኔ መትቼዋለሁ። አቦ ላስወጣላቸው እዚህ ጋር ና ታዘዝኩ። ስርዓት ያዘ። አንዴ ላስወጣላቸው። መቼ እምቢ አለህ እኮ? ችግራቸውን ላራክፍላቸው። እምቢ አለህ እኮ አይደለም። እነሱ በጣም ብዙ ችግር አለባቸው። እኔ ደግሞ ችግራቸውን ላቃልላቸው። እንዴት አድርገህ ነው የምታቃልለው?
በጌታ ስም ነው። በጌታ ስም በኢየሱስ ክርስቶስ ስም እናስወጣለን። እምቢ አለህ እኮ አሁን ስታስወጣው እምቢ አላለህ አይደለም። ተመካክራችሁ ነው። ይኸውልህ ተመካክራችሁ ነው። ከማን ጋራ? በየትኛው ኢየሱስ ነው? እንዴት በየትኛው? ስንት ክርስቶስ ነው ያለው? ስንት ኢየሱስ ነው ያለው? ስንት ኢየሱስ ነው ያለው? ስንት አለ እናንተ ንገሩኛ። አንድ ኢየሱስ ነው ያለው። አንድ ኢየሱስ። የትኛው? የትኛው? የተሰቀለልን ነው ለኛ ሲል። ለማን? ለኛ ሲል ለሰው ዘር ሲባል ለሰው ዘር ሲባል የተሰቀለ ኢየሱስ ክርስቶስ። እሺ ከዛስ? በቃ ኢየሱስ ክርስቶስ ነው። በቃ መዳን በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ኢየሱስ ክርስቶስ ነው ይላል። እንዴ ነው ያላችሁ? አዎ በቃ ሌላ አለ? ሌላ ስም አለ? የድንግል ማርያም ስም አለ? የእሷ ስም እኮ ለብቻ ነው። እናንተ ችግራችሁ ምንድነው መሰላችሁ? የእሷንም ስም ነው አንድ ላይ የምታካትቱት። ይሄ እኮ አያስፈልግም እኮ። ለምን? መጣራት ያለበት እሱ ብቻ በባህሪው ቅዱስ በባህሪው ምስጉን። እሷን በሱ አይደለ እሱን በሱ አይደለ እንዲያገኘ ነው እንዴ? ቢሆንም በባህሪው ቅዱስ በባህሪው ምስጉን። እሱ የማን ስጋ ለበሰ? የሰው ስጋ ነው የለበሰው። የማንን? የሰውን። የሰውን። ታዲያ እሷ ባትኖር የማን እኮ? የሰውን ነው በቃ የለበሰው። አሁን በዚህም ሆነ በዛም የሰውን ነው። የሰውን ነው? አዎ። ከዛ እሷ ሰው አይደለች እንዴ? እንዴት ነው የምታማልደው? ቆይ ድንግል ማርያም እንዴት ነው የምትሉት? ቆይ ኢየሱስ ክርስቶስ እያለ ኢየሱስ ክርስቶስን ብትጠይቁት አይመልስላችሁ። እንደውም ቅዱስ ጴጥሮስ ምንድን ነው ያለው? ይሄን ከየት ተማራችሁ? የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣ እርሱ ስለ ይሄን እናንተ ከየት ተማራችሁ? ያስባል። ከየት ተማራችሁ? መጽሐፍ ያነባል፣ ግን ልጁ መጽሐፍ ያነባል፣ ግን እኛ ብቻ ዮሐንስ በጠረገው መንገድ አንሄድም። ዮሐንስ በጠረገው መንገድ አንሄድም። ዮሐንስ በጠረገው መንገድ አትሄዱም? በቃ በሌላ መንገድ ነው የምንሄደው። በየትኛው? ዮሐንስ መጥምቀ መለኮት የጠረገለት መንገድ ማለት ነው። የመንገድ ጠራጊው ዮሐንስ የጌታ ኢየሱስ ክርስቶስ መንገድ ጠራጊ ብሎ ዮሐንስ በጠረገው መጥምቀ መለኮት በጠረገው መንገድ አንሄድም። የመናፍቅ መንፈስ እንግዲህ እዝጋ ነው። እሺ በቃ እኛ በሌላ መንገድ ነው የምንሄደው። በየትኛው መንገድ? አቋራጭ ነው። በቃ አቋራጭ መንገድ። አሁን አንተ ቶሎ የሆነ አካባቢ ለመድረስ ስትፈልግ ምንድን ነው የምትጠቀመው? አቋራጭ መንገዳ። እኛም በቃ አቋራጭ መንገድ ይመቸናል። አቋራጭ መንገድ? አዎ። ያለበዛ መንገዱ ይረዝማል። መንገዱ ሩቅ ነው። አዎ ይርቃል። በጣም ስለሚርቅ እኛ ቶሎ መድረስ ስለምንፈልግ የት ጋር? ጌታችን ጋር ነው። ጌታችን ጋር። ማን ነው ጌታችሁ? ኢየሱስ ነው ጌታችን። ጌታችንን አታውቀውም? ኢየሱስ ኢየሱስ ማለት የትኛው ኢየሱስ? የሰው ልጅ ቆይ እንትን ብሎ የሰው ልጅ የተባለው በቃ ኢየሱስ ነው። የሰው ልጅ የተባለው መላእክትን አስከትሎ የሚመጣው እረኛ ፍየልንና በግን እንደሚለይ ጻድቃንንና የልጁን አንደበት ነው የሚጠቀመው። መንፈስ ቅዱስ የሚያናገረው ልጁ ስለሚጸልይ መጽሐፍ ቅዱስን ስለሚያነብ የልጁን አንደበት በደንብ አድርጎ የሚጠቀመው ነው አይደል? ልጁ ነው እንጂ አልተማራችሁትም። ልጁ ስለተማረ ነው። ያነባል። አንዳንዴ ለማወቅ ይጥራል። ብቻ እንዴት እንደሆነ ባላውቅም ትሰውሩበታላችሁ። ጥበብንና ማስተዋልን ስጠኝ መጨረሻዬን አሳምርልኝ ይላል። ሁሌ የሚለው መጨረሻዬን አሳምርልኝ ነው። ማንን? መጨረሻው እንዲያምር አንፈልግም። ለምን አታሳምሩለትም? ያው መጨረሻው የሚያምረው እኮ መጀመሪያ መፈተን አለበታ። እዚህ ዓለም ላይ ሰው ሲኖር መከራ አለበት። ግን በቃ መከራውን የሚያመጣው ማን ነው? ያው የሰው ልጅ እኮ የሚፈተነው በራሱ ሐሳብና ምኞት ሲታለል ነው እንጂ በሌላ ነገር አይደለ እንዴ? ተሳሳትኩኝ ታለቅሱ ነው እንዴ? አይደለማ። እኛ እኮ እንዴ በጣም እኮ እንጠቀምበታለን እዚህ ልጅ ላይ። እዚህ ልጅ ይላል። አዎ ምን ልታረጉት ነው የምትጠቀሙ? አድርገ ነው በቃ እንዲሰብክ ልናረግ ነው። መናፍቅ አድርገ ነው በሉኝ እንዴ። ለምን መናፍቅ አድርገ ነው በሉኝ? እሺ መናፍቅ አድርገ ነው ይሁንልህ። እሺ በቃ መናፍቅ አድርገ ነው በቃ ህዝቡን እንዲሰብክ ነው የምንፈልገው። ያው ከዛ በኋላ ምን ጥያቄ አለው? ህዝቡን ወደ ጌታ ይመልሳል። ከዛ በቃ በመንፈስ የሚሰቃዩትን ያሳርፋቸዋል። እንዴት ያሳርፋቸዋል? እንዴት ያሳርፋቸው? ያው ያርፋሉ እኮ ማረፋቸው እኮ አይቀርም እኮ። ይሞታሉ ማለት መጨረሻ ላይ ነው እንጂ በቃ የእግዚአብሔር ሕያው እስትንፋስ
ከሰው ሰውነት እኮ ትለያለች አይደለ? ከስጋ በምትለይበት ሰዓት ከዛ ሰዓት ስራችንን እንሰራለን። ምን ትሰራላችሁ? ጌታ ሆይ የሚሉኝ ሁሉ መንግስተ ሰማያት የሚገቡ አይደሉም ይላል። አዎ ስለዚህ አልሰሙምና መንግስተ ሰማያት አይገቡ። ታዲያ የት ልጨምራቸው ነው? የት ይዛቸው ትሄዳለህ? ይሄኛ የራሳችን የሆነ እኮ አዳራሽ አለን እኮ ለብቻ ያው አለ። በቃ እሱን ለኛ አሁን እኔን የለም ዝም ብለህ በቃ ልቀቀኝ። ወዴት ትሄድ? ልውጣና ሌላ ቦታ ልሂድ። ወዴት ትሄድ እንዴ? ሌላ ስራ እኮ አለኝ እኮ። ምን ስራ አላችሁ? እኛ እኮ ስራ አለን እኮ እንዴ። እንደ ማንኛውም ስራ ፈት እንመስልሃለን እንዴ? ስራችንን በቃ በስነ ስርዓት ነው የምንሰራው። እንዴት? አንተኛም አናንቀላፋም። የሰው ልጅ ደግሞ ይተኛል ያንቀላፋል። ስለዚህ ደግሞ በሚተኛበት በሚያንቀላፋበት ሰዓት እኛ ስራችንን እንሰራለን። ምንድነው ስራችሁ?